ቡና ላይ መካደብበት ምንድነው? እኛን ምንድነው ያረክሽብን? ነፍሳችን ላይ ምንድነው ያሰርሽን? አይምሮአችንን በምንድነው ያሽው? በቃ እነሱን ለመገበሪያነት ነው የምጠቀምባቸው። ተመልከቱ። ቆይና ተመሸነው የመጣችሁት እንዴ? ቁጭ በይ። ምንድነው ያረክሽብን? ለምን እውነቱን አትናገሪ? ተናገሪ። ምንድነው ያረክሽብን ያለሽው? ተረጋጋ፣ እንዳትነካኝ አንተ። አንቺ በሰዓትሽ በምትገቢበት ሰዓት ላይ አንቺን የሚከቡሽ ነው የኔ ጥያቄ። ሜቢ ማታ እኔ ብቻ ስለሆነ በዚህ አካባቢ የሚመጣው ሊሆን ይችላል። ስንት ሰዓት ነው የምትመጪው? አዎ ከፍለዋለሁ። ደሞዝ እንዳልከፈለች ነግራኝ ነበር። አዎ እንግዲህ እንበላለሁ ጠጣለሁ። ምንም ነገር ገዝታለህ አታውቅም። የማመጣው የቪዲዮ ማስረጃ ሁሉንም ነገር ያጋልጣል። ስለ ቪዲዮ ነው የምታወራው? አንዴ ተረጋጊና አዳምጪ። ስለ ቪዲዮ ነው የሚያወሩት። አንዴ መረጃዬን ይዤ እመጣለሁ። አንዴ አቀብለኝ ስልክ። አንተ ምን እያደረግህ እንደሆነ አላውቅም። እሱ ያውልሽ ተናገርኩ እኮ ነው ያለው። ለምንድን ነው ፈርዘር ማን መሄድ ያስፈለገ? ለምንድን ነው ውሸት የምታወራው? ቆይ አንተ ግን እሺ አንዴ ቆይ። ይመስለኝ ጭንቅላት ልክ አይደለም። አንተ ልጅ ጸበል ያስፈልጋል። ጸበል ወስደዋለሁ። እንዳልሆነ ቆይ እኔ ራሴ ጸበል ወስደዋለሁ። ልጁ ጭንቅላት ጸበል አንቺ አታምኚ ኦርቶዶክስ አይደለሽም አይደል? አታምኚም እኮ አንቺ እምነት የለሽም እኮ። ስለ ሃይማኖት አለሽ እንደ እምነት አለሽ እንደ የሚያምነው ሰው በሃይማኖቱ እሱም ደግሞ እንዳያምን ወይም ደግሞ ቤተክርስቲያን እንዳይሄድ ከልክለሽዋል። ወይኔ ፈጣሪ ድረስልኝ። ዛሬ ከልክለሽዋል ነግረኛል። አንተ አዎ ታንሰሙን ይል ነበር። ጸበልም ይዤ እንድመጣ አትፈልግም። ቤት ውስጥ አርፈህ ቁጭ ብለሽ አላስቀረሽኝም። እቴ ምን ነው ረሳሽው? በመሬት ላይ እንደዚህ ወክ ሲያደርጉ ነው ያየሁት። ቦርሳ እንዴት ወክ ሊያደርግ ይችላል? እያየነው እኮ ነው በር ከፍቶ ሄደው። አሁን እዛው ቦታው ሁሉም ነገር ከተከሰተ በኋላ በቃ አንተን እንደ እብድ ነው የሚያደርግ። በስመ አብ። እኔ እንደዚህ አይነት ነገር እውነትም እዚህ ቤት ውስጥ የሆነ መንፈስ አለ። ይሄ በጣም የሰው ልጅ ሊኖርበት የሚገባ ቦታ አይደለም። መታሸግ አለበት። ይሄ ምንድነው የምትለው? ምንድነው? ቆይ ምንድነው የምታወራቸው? ቆይ አንቺ እዚህ ቤት እንዴት ልትኖር ይቻልሽ? ማለት እሱስ ቢያንስ ወንድ ነው። አንቺ ይሄ ነገር እየገጠመሽ እንዴት? ምንድነው የገጠመኝ? እኔ ምንም የገጠመኝ ነገር የለም። ጆሮሽ አባ ጨጓሬ ሲወጣ ነበር ከጥቂት ደቂቃዎች በፊት። ከፈለግሽ ቪዲዮ ልናሳይሽ እንችላለን። ምን ቪዲዮ ነው የምታሳዩኝ? ምንድነው? ጉንዳን እዚህ ጋር ፀጉርሽ ላይ በሙሉ ጉንዳን የማን ፀጉር አባረንልሽ እኮ ነው እንዴ? ምንድነው የምታወሩት? እኔ እንዴ ነው አታስታውስም? በቃ አትልፋበይ የኔ ወንድም። እንዴ ነው በቃ ነገሮች ከተፈጠሩ። ማን ነው ስምሽ? አይናለም ነኝ ስሜ። ምን ሆነ? አለም ነው አይናለም? አይናለም ሁለት ስም ነው እንዴ ያለሽ? አይናለም ብለሽኝ ነበርና አሁን ደግሞ አይናለም ሆንሽ እና የምርም የሆነ ነገር ከሆነ በኋላ ታስታውስም? አዎ የሆነ ነገር ከተፈጠረ በኋላ እንዴ ነው በቃ ምንም እየተፈጠረ እንኳን አይመስልህ እስከማይመስልህ ድረስ ነው የሚቀያየር። አሁን ቀደም ያያቸው ነገሮች አሁን የታሉ? ቁጫ እንደዛ አራግፈን እንኳን መሬቱ ባዶ ምንም ነገር የለም። በፈጣሪ ስም አየሁኝ እኮ እሱን ተመለከትኩ ባይኔ። እንዴ ነው ነገሮች አሁን ሰው ብትለን አይረዳኝም አያምነኝም። ምን ሰን ነገር ነው የምታወሩት? ምንድነው የምትሉት? እኔ እኮ ምንም ሊገባኝ አልቻለም ይሄ ነገር። ምንድነው የምትሉት? ቆይ ይኸውልሽ፣ ቆይ ችግር የለውም። ቆይ እንረዳሻለን እኛ። ይኸውልሽ አይናለምም ሆነ አለም አሁን ምን እየተሰማሽ ነው? ምን ይሰማኛል? ምን አይ ፊትሽ ላበላብ ሆኗል እኮ። ምን ተሰማኝ? ምንም አልተሰማኝም። ቡና ትጠጫለሽ እንዴ? እኮ ልጠጣ ነበር። እኔ ጋዜጠኛ ነኝ። ይኸውልሽ አንድ ነገር ብትሆን ኧረ ወይኔ ዛሬ ይኸውልሽ አንድ ነገር ብትሆን እቺ ልጅ ከአንቺ አናት አንወርድም። ምን ይኸው እኮ ደህና አይደለችም እኮ ልጅቷ። ይኸው ተዘረጋግታለች እኮ። ደህና ነች። ሌላም ጊዜ ማታል እኮ አንተ ታውቃለህ እንዴ? ምን ነው ወከባ የምትፈጥሩት እንደዚህ? የተከበረ ሰፈር እኮ ነው። ቢያውቅ ለምን ይደነግጣል እንደዚህ? የሚያውቀው ነገር የለም ወይ? እንዴት እናርጋት? ልጁን አስወጣው። እሺ ሆስፒታሉ ሰጃት። ሆስፒታሉ እኔ ስራ ነው። አንተ አይመለከትም። እኔ ስራ ነው። እኔ ቤት አይደል ያለችው ልጅቱ? የሰው ነፍስ እኮ ነው እዚህ ጋር እየተሰቃየ ያለው። ለዛ ነው እንዴ ስታስጫወት የነበረው? ምን አድርጋችኋት ነው? ማለት ስለማስረጃ ነው የምታወራው? ይሄን ማስረጃ እጄ ላይ ስላለው በቃ እኔ ልንገራችሁ እውነቱን። እኔ
እኔ አሁን እዚህ ቤት እኔ የተለያየ ነገር እያየሁኝ ነው በራሴ። እኔ ጠሯቸው እነሱንም እንዲረዱ። አንተ ጠዋት ጀምሮ እሷ እንደዛ ስትሆን ዘይ መጣ። እሱ ነው የጠቆመው። በጊዜኛ የምናያቸው የተለያዩ ነገሮች አሉት። አሁን ላንቺን ብንነግር የማይመስል ነገር ነው ብለን ነው ዝም የምንለው። አሁን ቤት ውስጥ እኛ አንቺ አሁን ማተረጀን አሁን ብንነግርሽ ማታምኝ ነገሮች አሉ። አሁን ምን ተፈጥሮ ነው ይማራም ምን ተፈጠረ? እሱን የጠራው አንተ ነህ ካሜራማን? እኛ እንኳን እዚህ ቤት ውስጥ በገባንበት ሰዓት ያየናቸው ብዙ ነገሮች አሉ። የተለያዩ ነፍሳቶች ማለት ስለምን ነፍሳት? እዚህ ውሮ ራሱ አሁን ወደ ጅብ ነው የምትቀየረው። እኛ ቁጭ ብለን እንግዲህ እኔ አሁን ያንን ሁላለ አቤት ውስጥ እኛ ሳናወራ እንግዲህ ብቻውን የሚያወራ ሰው አለ። በሮቹ ዝም ብለው ተከፍተው ይዘጋሉ። ወይ ተስኑ የተፈጠረ ያለው እዚህ ባለፈው አንቺ ልከሽኛው ምግብ ስጣት ለሷ ታሽ የተዘጋባት ጊዜ ምግብ ስጣት በለሽኝ ፍሪጁን ስከፍርጁ ሙሉ የቁጫጫ ጉንዳን ማለት ስለምን እንደምታወራው የሌለ ነገር ነው ያወራው። አሁን ይሄ ስላየን ነው እኔ ነኝ እንዲረዱኝ የጠሯቸው እነሱ። ለኔ አትነግረኝም? መጀመሪያ ለኔ አትነግረኝም? እነሱን ጋዜጠኛ ከመጥራት ቤት ውስጥ ያ ነገር ቢፈጠር እንኳን እንድትጠራስ ጀምር ማን ይፈቀዳል? እኔ መቼ አስፈቀድከኝ? ይኸውልሽ ነገሩን ያ ነገር ቢፈጠር አሁን ላንቺ ባስረዳሽን በሰዓቱ እሱ ነው ጋዜጠኛ ሲመጣ ለምንድን ነው ያላወቅኩት? አንተ ጠቁማቸው። ልጅቷ ታማሚ መሬት ላይ ወድቃ አንተ ነው የጠቆምካቸው እኮ። አሁን ያም ነገር እኮ እንዲሆን እሷ አሁን ቤት ውስጥ ጭንቀቱም ነው እኮ ቤት ውስጥ መዘጋቷም ነው እኮ እንደዛ ይሆኑት። ኦ ማይ ጋድ በምን ምክንያት እንደዛ እንደሆነች እኮ አንቺ የምታውቂ መስሎኝ። የዳነችው በአንቺ ምክንያት አይደለ? አንቺ ስትነካካት፣ አንቺ ስትዳብሻት አይደለ ደህና የሆነች? እኔ አውቃለሁ መድኃኒቷን ብለሻል። እኔ አውቃለሁ መድኃኒቷን ያመጣቸው እንደዚህ ነገር አገኛለሁ ብለህ ነገርካቸው። ለሊና አመንክ? ግን ያየው ነገር አንቺም እኮ ነግሮሽ እኮ ምንም አይነት መፍትሄ እንዳልሰጠሽ እኮ ከሱ ሰምተናል። አንቺ ለምን ምንም ማለት ነው? ለሊት 6 ሰዓት ቀን 6 ሰዓት ነው የምትመጪበት ሰዓት ራሱ እኮ ያወዛቀው። ስራ ነው የማመሸው። ስራ አምሽቼ ነው የምመጣው። እኔ ስራ ሰው ነኝ እኮ ነው የሚያልኳቸው ነበር እንዴ? አይደል ያልኳችሁ? ስራ ስታመሻለች ሰዓት የለውም ስራው እኮ ያለውን ነገር ነው። ቤት ውስጥ የተለያዩ ነገሮች እናገኛለን። እኛም በራሳችን የምናያቸው ነገሮች ያገኘውን ነገር ለእኔ ለምን አልነገርከኝም? ጋዜጠኛ ከመጥራት በፊት ሲጀመር የአንቺ መኪና እኮ ማንም እየመጣ የሚገባበት ቤት አይደለም እኮ። የአንቺ መኪና ሲመጣ ለምንድን ነው ጅቦች የሚከቡሽ በር ላይ? ወይኔ ፈጣሪ! ለሊት 6 ሰዓት ስትመጪ ጅቦች የአንቺን መኪና ጅቦች ስራቸው ሌሊት መውጫቸው ስለሆነ ይሆናል። እኔ ምን አውቃለሁ? የአንቺ መኪና ብቻ ተለይተው የሚከቡት ለምንድን? አንቺ በሰዓትሽ በምትገቢበት ሰዓት ላይ አንቺን የሚከቡሽ ነው የኔ ጥያቄ። ሜቢ ማታ እኔ ብቻ ስለሆነ በዚህ አካባቢ የሚመጣው ሊሆን ይችላል። ስንት ሰዓት ነው የምትመጪው? አይታወቅም። የስራ ሰዓት አቶ አየለማሉ ላይ የሚገቡ ግን እሳቸውን አሁን አይተናኮሉም። እንዲህ የሚተናኮሉም አይደሉም። እኛ በር ላይ ነው የሚቀመጡት። እንዴ አንተ ግን ምንድን ነው የምታወራው? እኔ ነኝ አይደል ማኖር? እኔ ነኝ እየከፈልኩ ማኖር አይደል? ምንድን ነው እያወራ ያለው? ያለውን ነገር እኮ አሁን ተነጋግረን መፍትሄውን እኮ ለመፍጠር ነው እኮ አሁን እያደረግን ያለ ነው። እኔ ነኝ አኖር ካለው አይደለ? ለምን ነው እንደዚህ እንደዚህ ምናምን እያልክ የምታወራው? አይ አይደለም። አሁን ይኸውልሽ እትዬ ምን አለ መሰለሽ፣ አሁን አንቺ ለሊት ስትገቢ እኮ በቃ ነው ያወራውና አንተ አርፈህ መቀመጥ ትችላለህ። ከቦሽ የደባበሻቸው የላሱሽ ነው የምትገቢው ስትገቢ አይደለ? ያ ነገር ምንድነው አሁን ማለት አሁን ለኔ እኔ አሁን ምንድነው ያመሃል? ምን ነው የሌለ ነገር ነው እያወራ ያለው አንተ? የሌለ ነገር ከሆነ ለምንድን ነው እንደዚህ የምትርበተበችው? አንተ ምን ሆነ ነው እንደዚህ እሷን እንደዚህ የምትናገራት? ቆይ አንቺ እኔ ነኝ እናንተን ማኖሮች። እሺ አንዴ እዚህ ስትመጪ እንደነገርሽኝ አርቲስት አረግሻለሁ ብላ አማላሽ እንደመጣሽ ነግረሽኛል። ከዚህ ቤት እንዳትወጪ እንደተደረግሽም ነግረሽኛል። ኧረ እኔ እንደዛ አላልኩትም። ይቀርሽ ነው እንደምታወራው አንቺ እንደሱ ብለሽ ነው እንደዛ በለሽ አለበት እንዴ? እኔ ልዋሽ አልበል። እሺ እዚህ ጋር ሁለት ሰው አለ። እኔ አላልኩም ሲጀመር እንደዛ። ስለምን የምታወሩት እናንተ እኔ ጋር የምትኖሩ ሰዎች ናቸው እንደዚህ ምን ነኝ የምታወሩት ስለኔ? እኮ እኔ ምንም አላልኳቸው። እኔ ያረኩትን እንግዲህ በግልጽ ነግሬሻለሁ። እኔ አሁን መፍትሄ ላይ እንድረስ ብዬ ነው ነገር ያረኩትኝ እንጂ ሌላ ነገር አስቤ አይደለም። መፍትሄ ላይ ድረስ ከኔ ጋር የምታወራው እዚህ ጋር ማውራት አይጠበቅብህም። ከኔ ጋር ታወራለህ። ስለዚህ ለዚህ ልጅ ደሞዝ ከፍለሽው ታውቂያለሽ? አዎ ከፍለዋለሁ። ደሞዝ እንዳልከፈለች ነግራኝ ነበር። አዎ እንግዲህ እንበላለሁ ጠጣለሁ። ምንም ነገር ገዝታለህ አታውቅም። ከምግብ ውጭ ከምግብ ያለፈ ነገር እንግዲህ እስከዛሬ አይቼ አላውቅም። እኔ በግሌ እንግዲህ ስለምንድን ነው የምታወራው አንተ ልጅ? እኔ ነኝ እኮ ማኖራ። እንዴት ነው የምታወራው? ይሄ ልጅ ያልሆነውን ነገር እየተናገረ አይደለም። ብር አትሰጪውም እኮ እሱ እውነቱን ነው። ብር እንኳን አትሰጡም። ምክንያቱም ስራ ያስፈልገዋል። ከነገ በኋላ ሰው ብሩን ጋር ይቀመጥለታል። የሆነ ጊዜ ላይ የሆነ ነገር ከፍትለታለሁ። 3 ዓመት ሙሉ ከመጣ ጀምሮ አንድ ቀን ልብስ እንዲቀይር አድርገን መቼ ልትሰጪው ነው? የዚህ ልጅ ላብ
ሲጀመር ያመጣሽው መንጃ ፍቃድ አወጣልሃለሁ ምናምን ህይወትን እቀይርሃለሁ ብለሽ እሷንም በተመሳሳይ ግን እዚህ ምንም የተቀየረ ነገር የለም። ይሄን ከየት ነው ያመጣው? ይሄን ነገር አንተ ነው የነገርከው? እንደዚህ መንጃ ፍቃድ ምናምን አንተ ነው የነገርከው? ለአንተ በማሰቤ እኔ ለአንተ በማሰቤ ነገን እኮ እንዳሳምርልህ ለማሳመር እኮ ነው እኔ እንደዚህ እየሰራለሁት። እሺ ነገውን ልታሳምሪ ነው እንደዚህ እየሰራሽ ያለሽው? እንዴት አድርገሽ? ምክንያቱም ብሩ ቢቀመጥልህ ነገ ይጠቅመዋል። ክፍለ ሀገር ከደህና ቦታው እኮ ተፈናቅሎ የመጣው ህይወቴን ለውጣለሁ ብሎ ነው እኮ። ብሩ ተቀምጦ ይጠቅመዋል እንጂ አይጎዳውም እኮ። ይቀመጥለታል፣ የሆነ ሰዓት ላይ ነገር ከፍትለታለሁ፣ ይሰራል፣ ለሱም ለሷም። እሺ ምንድን ነው ያስቀመጥሽላችሁ? ማስረጃ ስላስቀመጥኩለት ነው። አንተ ምን ያገባው? ማስረጃ ማቅረብ ለኔ አይደለም ለኔ አይደለም ለሷ ካስቀመጥሽላት ይሄን ያህል ነገር አስቀምጫለሁ ብለሽ ለሱም እና ሁለቶችም ጥሩ ነገር ነው የምመኘው። ጥሩ ነገር ከፍትላችኋለሁ እኔ ራሴ ምን እንደምከፍትላችሁ ደግሞ ለአንተ መስራት አይጠበቅብኝም። ለነሱ ግን ምንም ብለሻቸው አታውቂም? አዎ ብያቸው አላውቅም። ምክንያቱም ድንገት ነው ሰርፕራይዝ ላድርጋቸው የፈለኩት። እነሱም ጠይቀው አያውቁም። ለምንድን ነው የማይጠይቁት? የማይጠይቁኝ ነገር ምክንያቱም ብር ተቀማኛለች ብለው ስለሚያምኑ ስለሚፈሩሽ ነው። ለምን ነው የሚፈሩኝ? ለምንድን ነው የምትፈሪው አንቺ? ይሄ ልጅ ከዚህ ቤት ለመውጣት ብዙ ጊዜ ሞክሮ ግን በፍጹም መውጣት አይችልም፣ ተመልሷል። ቆይ ምንድን ነው እየተፈጠረ ያለው? አሳደኝ ምንድን ነው? ለማንኛውም ብዙ ጥያቄዎች አሉ። ለጥያቄዎቹ መልስ የምናገኝበት ሰዓት ነው። አንቺ በጣም አስመሳይ ሰው ነሽ። ምን ስታስመስይ እንደነበረ ደግሞ እያንዳንዷን ነገር እነዚህ ልጆች በዚህ ነገር አቋይ አንዴ ተረጋጊ። እንግዲህ ወደ ተመልካቾቻችን እስካሁን በነበረን ቆይታ ላይ ያዝናቸውን ማስረጃዎች እዚህ ቁጭ እናደርጋለን። እውነቷን እዚህ ጋር ቁጭ እናደርጋለን። ምክንያቱም በዳይ እስር ቤት መግባት አለበት፣ ተበዳይ ደግሞ ማነው ተበዳዩ? አዎ የማመጣው የቪዲዮ ማስረጃ ሁሉንም ነገር ያጋልጣል። አንዴ ተረጋጊና አዳምጪ። ስለ ቪዲዮ ነው የሚያወሩት። አንዴ መረጃ እንጂ እመጣለሁ። አንዴ ቀብረኝ ስልክ አንተ ምን እያደረክ እንደሆነ አላውቅም። እሱ አይደለም እያደረገ ያለው። እኔ ከማውቀው ነገር የለም እኮ የነገርኩሽ ነው ተናገርኩ እኮ ነው ያለው። ለምንድን ነው ፈርዘር ማን መሄድ ያስፈለገ? ለምንድን ነው እሺ የምታወራው? ቆይ አንተ ግን እዚህ ቤት አሁን የምትላትል ምናምን የምትለው ምንድን ነው? ባለፈው አንቺ አላሳየሽም ፈርጁን ከፍቼ ፍሪጅ ምን ምግብ ነው የሚቀመጠው? ምን ይቀመጣል? ምን እንደሚቀመጥ እኮ እዚህ ጋር ማስረጃ አለ። አባ ጨጓራ ያለ ይላል። እኔ እኮ ምንም እሺ አንዴ ቆይ ይመስለኝ ጭንቅላት ልክ አይደለም። አንተ ልጅ ጸበል ያስፈልጋል። ጸበል ወስደዋለሁ እኔ ራሴ እንዳልሆነ ቆይ እኔ ራሴ ጸበል ወስደዋለሁ። ልጅ ጭንቅላት ጸበል አንቺ አታምኚ ኦርቶዶክስ አይደለሽም ማለት እንዳታምኚም እኮ አንቺ እምነት የለሽም እኮ። ስለ ሃይማኖት አለሽ እንደ እምነት አለሽ እንደ ያለ ፍቃድ ስለ ሃይማኖት መናገር ወንጀል እንደሆነ አታውቅም? ስለ ሃይማኖት ጸበል ምናምን ስትይሰማው የሚያምነው ሰው በሃይማኖቱ እሱም ደግሞ እንዳያምን ወይም ደግሞ ቤተክርስቲያን እንዳይሄድ ከልክለሽዋል። ወይኔ ፈጣሪ ድረስልኝ ዛሬ ከልክለሽዋል። ነግረኛል አንተ። አዎ ቤተክርስቲያን የሆነ እንደመጣው ጊዜ ነግሬ ነበር። እንደመጣን ሰሞኑን ሄድ ነበረ። ጸበልም ይዤ እንድመጣ አልፈልግም። ቤት ውስጥ አርፈ ቁጭ ብለሽ አላስቀረሽኝም። እቴ ምን ነው ረሳሽው? ዘንግተሽ ነው። እሺ ለማንኛውም ቪዲዮ ማስረጃዬን አሳያለሁ። ስለ ቪዲዮ ነው የምታወራው? ቪዲዮ ታለስከው ምንድን ነው? እሺ እዚህ ጋር ምን እያደረጋችሁ ነበር? እዚህ ጋር ማን ነው እንደዚህ ጸጉር ይቀርጸ? ይሄ ማን ነው? ይሄ እኮ ማንኛውም ሰው ማድረግ ይችላል እንደዚህ። ካልሲኔት ነው ያሰጣው
ቪዲዮ እኮ ሊቀናበር ይችላል። እንደዚህ ማንም ሰው ማድረግ ይችላል። እቺን ይኸውልሽ ማህበራዊ ድረገጽ ላይ ለቅቄ አዋርድሻለሁ። እሺ ስልኩን ልስጠኝ። ምንም አይጠቅም። ተው ቪዲዮ ግልጽ ነው። ሁለታችሁን ቁጭ አድርጋ ምን ስታደርግ እጣን አጫጭሳ ምን ስታደርግ እንደነበረ ምን ስትቀባባችሁ እንደነበረ እንጠይቃታለን። ይኸውልህ ተመልከት፣ ይሄንን ተመልከተ። እዚህ ጋር ቁጭ ያላችሁት እናንተ ናችሁ ተሸፋፍነ ነው ፎጣ ያለበሰችኝ ማን ያረገብኝ ፎጣ ቡና ነኝ ቁጭ ተመልከቱ። ቆይና ተመሸነው እዚህ መጣችሁት እንዴ? ቁጭ በይ። ምንድነው ያረክሽብን? ለምን እውነቱን አትናገሪ? ምንድነው የምታረጊው? ምንድነው ያረክሽብን? ምንድነው እያሰርሽብን ያለሽው? ለእጃ በኋላ ተናገሪ። ምንድነው እያረክሽብን ያለሽው? ተረጋጋ፣ እንዳትነካኝ አንተ። ለምንድነው የማይነካሽ? ለምንድነው የማይነካሽ? ለምንድነው የማይነካሽ? አንቆ ቢገልሽ አሁን አንቺ ይፈረድበታል ይሄ ልጅ። ተናገሪ። ምንድነው ዝም ያልሽ? ተናገሪ። ምን ስታረጊ እንደነበርሽ ይኸውልሽ፣ ሰምኛለሽ? ምንድነው ያረክሽብን? ተናገሪ። እነዚህ ሰው ቡና ይጠጣን ነበር። ቡና እንደዚህ ነው የምንጠጣው። ቡና እንደዚህ ነው የምንጠጣው። ቡና እንደዚህ ነው የምንጠጣው። ቡና እንደዚህ ነው የሚጠጣው። ይኸውልሽ እኔ ገና ስናድድ አላየሽም። እሺ ምን ላደርግ እንደምችል አታውቂኝም። ምንድነው ያረገችብን? እኔ በህግ አምላክ ሰምኛለሽ? መስታርጊ እንደነበረ መስታርጊባቸው እንደነበረ ለምን እዚህ ቤት እንደመጡ ሌሎች 3 ሴቶች እዚህ ቤት ምንድነው መቀቢነ ላያችንን ምንድነው ያረክሽብን? ምንድነው ያዞርሽብን አናታችን ላይ? ዳንሽ እቺ ልጅ እንደዚህ እየሆነች ያለችው የሆነ ነገር ታስታውሳለች፣ የሆነ ነገር ትረሳለች፣ የሆነ ነገር ታስታውሳለች፣ ከዛ ትረሳለች። ይሄ ሁሉ ሲፈጠር የነበረው ለምንድን ነው? አርጋብን ይላል እንደዚህ ሳስበች ለመውጣት ሞክሮ ነበር ግን አልተሳካለትም። አስባለሁ ይመለሰኛል አይምሮዬን የት እንደምሆን አላውቅም። በቃ እሺ ምንድነው የተፈጠረ? ምንድነው ስታዞሪባችሁ? ምንድነው ያደረገችን? እሺ በቃ ተረጋጉ። ምንድነው የምንረጋጋው? አንረጋጋም። ተናገሪ። የምትናገሪ ከሆነ ምንድነው ያደረገችን? ምንድነው ያደረገችብን? እኛም አናውቅም እኮ ነው። አንዴ ቆይ እንድትናገር እናደርጋለን። ምንድነው? ለምንድነው እዚህ ቪዲዮ መቅረጽ ምን ይጠቅማል? አንተ ማስረጃ ነው ማለት ስምና ዝና ቪዲዮ ለምን ተጠቀሙ? ስለ ቪዲዮ ተይና ያረክሽብንን ተናገሪ። ምንድነው ያረክሽ ያለሽ? ምንድነው የምታረጊው? እኛ ነፍሳችን ላይ እየተጫወሽብን ቪዲዮ ቀረጻችሁኝ ታያለሽ? ሁሉም ነገር ካልተናዘሽ በስተቀር በፍጹም አልለቅሽም። ጸጉሬን እየቆረጥሽኝ ነበር እኮ። ምን እያረግሽ ነው? ምንድነው እያረጋችን የነበረው? አትናገሪም? ትናገራለሽ ነው ወይስ ይሄን ቪዲዮ የራስሽ ቲክቶክ ላይ ልልቀቀው? እሺ በቃ እነግራለሁ። ስልኩን አስቀምጠውና በቃ እናወራለን። ምንድነው የምናወራው? እነዚህ ልጆች ለምንድን ነው እዚህ የተገኙት? ሀገሬ ገብቼ እዛ መሬቴን ባልሰሸኝ እኛም እናስታውሳለን። ይኸውልሽ እሱን እናውቃለን፣ እነሱም ያውቃሉ። ከእነሱም ሰምቻለሁ። ታረግብን ነበር። ያረግሽብን ምንድነው ነው የኛ ጥያቄ። እናቴ ምን ለማግኘት ነው ስጠነቁባቸው የነበረው? ምንድነው ስታዞሪባቸው የነበረው? ቡና ላይ የምታድብብን ምንድነው? እኛን ምንድነው ያረግሽብን? ነፍሳችን ላይ ምንድነው ያሰርሽን? አይምሯችንን በምንድነው ያሽው? በቃ እነሱን ለመገበሪያነት ነው የምጠቀምባቸው። የምን አባሽ መገበሪያ ነን እኛ? የምን ግብር ነው? ተናገሪ። የምን ግብር ነው? የምን ግብር ነው? የምን ግብር ነው? እነዚህ ልጆች ምንም ሳያውቁ እዚህ አምጥተሽ የምትገብሪያቸው ምንድን ነው? የምን ግብር ነው የምትገብሪበት? ከገጠር አምጥተሽኛል። ምንድነው የምታረጊብን? ምንድነው ያረግሽብን? ተረጋጋ። እያንዳንዷን ነገር ትናገራለሽ አትናገሪም? ምንድነው የምትገብሪው? ምንድነው የምታረጊው? ምንድነው ያረግሽብን? ነበር ሲጀመር ቁጭ በይ
ምንድነው ያረክሽብን? አውሪት በትክክል ተናገሪ። ተረጋጋ። ቆይ አንዴ ተረጋጋ። ምንድነው ያረክሽብን የነበረው? ተናገሪ። አሁን በቃ ኦልሬዲ አሁን ሁሉም ነገር ስለታወቀ እነግራቸዋለሁ። በቃ ተናገሪ። እሺ እና ትላንት ምናምን ላይ ትገብረልሽ እውነቱን ነው እሱ ምንድነው? አንዴ ተረጋጉ ባካችሁ። እውነቱን ለማወቅ እየሞከርኩ ነው። እነዚህ ልጆች ላይ ስታደርግ የነበረው ማስረጃ አለኝ። ምን ለማግኘት ነው እንደዚህ የምታረጊው? ምክንያቱም ይሄን ሁሉ ሀብት የማገኘው ዝም ብዬ አይደለም፣ ሰርቼ ምናምን ብቻ አይደለም። እሺ ለኛ አንቺ ግብርሽ መገበሪያ ነን እኛ። ለኛ ገንዘብ መገበሪያ ነን እኛ። እኛ ነብስ ነው በእኛ ነብስ ነው ገንዘብ እንድገብሪ። ተረጋጋ እባክህ። አንዴ ውጪ ሁንልኝ ወይ ቆይ ይኸውልህ ተረጋጋ። መረጋጋት የማትችል ከሆነ ሌላ መልሱን ነገር መልሱን ትንገረኝ። አሁንም ቢሆን ተይዛል። በነፍሴ እኮ ቁጭ በል። በነፍሴ ነው የምገብረው። በኔ ምን አጠፋው? ምን በበደልኩ? ምን አረኩሽ? እሺ ቁጭ በል። ራስህ አይደል እንዴ ያገለገልኩት አስሬ? ቁጭ በል። ይኸውልሽ እባካችሁ አንዴ ተረጋጉ። እውነት ነበር ልካንቺ መገበሪያ አድርግሽ ነው። እኔ እኮ የመጣሁበትን ቀን እራሱ አላስታውስም ነበር እኮ። በጣም አዝናለሁ። ቆይ ምንድን ነው ማለት? ከመቼ ጀምሮ ነው እንደዛ? ሰውነሽ እኔ ታዋቂ አደርግሻለሁ አርቲስት አደርግሻለሁ ብለሽ ያመጣሽኝ ሁሉ ቀን እንኳን እኮ ከመጣሁ ጀምሮ እንኳን ቀን ስንት እንደሆነ አላውቅም። ለካ አንቺ መንፈስ ላይ አስቀምጠሽብኝ ነው እንደዚህ ይሁን ነበር። ታምሜ ነው ይሄ ራሴን እንትን እያልኩ እያታለልኩኝ ነበር። አሰረችን ይችላል ያደረግሻት። ሁሉንም ነገር ተናገሪ። ለምን ማለት ከቤተሰቦቻቸው እንዴት ነው ይዘሻቸው ልትመጪ የቻልሽው? ስራ ሌላ የተሻለ ስራ አርቲስት ሆኛለሽ ወይ ነው እሷን የመጣሁት። እሱንም መንጃ ፈቃድ አወጣልሃለሁ እና ሌላ የተሻለ ስራ ትሰራለህ ብዬ ነው ያመጣሁት። እሺ ከዛስ ቆይ እባክህ አንተ እስኪ ከዛስ አብሪካዛስ ቆይ ተናገሪ። ምን ይዘጋሻል? ከዛስ እያለሽ ነው። ቆይ አንዴ ተረጋጋ። ቆይ ከዛስ ማለት ከዛ ይዘሻቸው መጣሽ። አንዴ ተረጋጋ እባክህ። ይኸውልህ ካልተረጋጋ መፍትሄ ማግኘት አልችልም። እነዚህ ልጆች ላይ ምን እያደረግሽ ነው ማለት ምን ለማግኘት ነው? ለምን እነዚህ ልጆች የተመረጡት? ተናገሪ። ምክንያቱም ስራው ልጃገረድ የሆነ ነው የሚመጣው ከክፍለ ሀገር ነው የሚመጣው። ልጃገረድ የሚመስለኝ ነው። ይሄ ነው እኔ ምንድን ነኝ ነኝ ነው እኔ የግብርሽ ማስፈጸሚያ ነኝ ነኝ እኔ ከብት ነኝ መንደጅኝ 3 ዓመት ሙሉ አስረሽ እዚህ አኖርሽ። ምን አባሽ ልሆንልሽ ከዚህ በላይ ጨራሽ በነፍሴ ምን ለለል በምንድን ነው በኔ ተወራረድሽው? ደግሞ ምላሽ ስጪ። ጸጥ አትበይ። በቃ ነገርኩህ እኮ ሪያሊቲ ነው። እኔ የምሰራው እንደዚህ ነው። ስለዚህ ያንቺን ሀብትና ያንቺን ዝና ለማካበት በየጊዜው ሰው ትገብሪያለሽ። ይህን ቤት ለማቆም ታዲያ 3 ዓመት በሙሉ እንዴት አስቀምጥሽ ነው? እኛ ምንጣፎቹ ነን ወይስ ምንድን ነው ነገሩ? እኛ እንዴት አስቀምጥሽን እስከዛ? እናቴ ከማች ተለውጣው ትመጣለች ብላ ለካ 3 ዓመት በሙሉ ነው እዚህ ቤት የተቀመጥኩት። ይህን ያህል ጊዜ እነዚህ ልጆች ደህና ከእናታቸው ቤት ነጥለሽ እስከዛሬ ምን ያህል ሰው ገብረሻል? ለመሆኑ ብዙ ናቸው። ቁጥራቸውን እንደዚህ ብዬ አላስታውስም። ያለሽ ሰው በምን ያህል ጊዜ ነው? ቆይ አንዴ ተረጋጋ። ወንድሞች የሁላችሁ ሌላም ያልተናገረችው ነገር ስላለ ከእሷ ጋር ማውራት አለብኝ። ለእናቴ እኮ አንድ ልጇ ነኝ። 3 ዓመት በሙሉ እናቴን አውርቼ አስታውሽ እንኳን አላውቅም። በስመ አብ ዛሬ እንዴት ተገልጾልኝ እንደሆነ እኔ ከእሷ ጋር ላውራና ድጋሚ ያገኛቸዋል። ስንት ሰው ደግሞ ፈሷል፣ ስንቱ ተበልቷል፣ ስንቱ ራት ሆኗል ለዚህ ነገር። እሺ አንዴ ውጭ ሁኑ። በቃ አንዴ መረጋጋት አለባችሁ። እባክሽ ተነሽ ወንድሜ። ድጋሚ ያገኛቸዋል። አንዴ ተረጋጉ። አንዴ ያዙልኝ። ተውስኪ አንዴ አረጋጉልኝ እባካችሁ። ተነሽ አባቴ ተረጋጋ። ውሃ አስጡልኝ እስኪ አረጋጉልኝ በእናትህ። እንደ እውነቱን አደራ። እሺ እኔ ላንቺ ውድ ቆይ ይኸውልሽ ከኔ ጋር ቁማር መጫወት አስፈላጊ አይደለም። አሁን ሁሉንም ነገር እንድትናዘዥ ይፈልጋሉ። ምክንያቱም እርግጠኛ ነኝ እነዚህ ልጆች ጥያቸው ብሄድ አንድ ነገር ያደርጉሻል። እና ምን ማለት ምንድን ነው የተጠቀምሽው ነገር? ሰውን የሚያህል ፍጡር ማለት ምን ይሄ ሁሉ ዝና የመጣው
በዚህ መንገድ ነው ማለት ነው? እስኪ አብራርተሽ እያንዳንዷን ነገር ንገሪኝ። አዎ ከክፍለ ሀገር እያመጣ እንደዚህ ለመገበሪያ ምናምን የምንጠቀመው ስራችን ይሄ ነው። እነሱን የሚያመጣቸው ለዚህ ነው። ቤት የሚያስቀምጧቸው አለን ቦታ። የት ቦታ? የምንገብርበት ቦታ አለ እዚሁ አካባቢ ነው። ሌሎች ይህንን የሚያደርጉ ሰዎች አሉ አሉ እንደ አንቺ አርቲስቶች? ከመቼ ጀምሮ ነው ይሄንን ማለት ዝና ከማግኘትሽ በኋላ ነው በፊት ነው ይሄንን ማድረግ የጀመርሽው? አይ ከዝና በኋላ ነው። ዝና ካገኘሽ በኋላ ምን ለማግኘት ብለሽ ነው ይሄን እንደዚህ አይነት ነገር የምታደርጊው? ምክንያቱም አርቲስት ብቻ ሆነ እኮ ይህን አይነት ህይወት ልትኖር አችልም። አሁን እኔ ማን ከዝናው በላይ በጣም ከሁሉ ከእንትኖቹ ከጓደኞቼ ከአርቲስቶቹ ምናምን ጥሩ ህይወት የምኖረው እኔ ነኝ። እነሱ ጥሩ ህይወት አይኖሩም አይደለም፣ እነሱ ጥሩ ህይወት አይኖሩም። ስለዚህ እዚህ የሚመጡን ሰዎች እያሻሸሽ እየቀባባሽ ምናምን የነሱን ስራ የነሱን መጨረሻ ታበላሻለሽ። እሺ በዚህ መንገድ ሌላ የምትሰሪውን ስራ ነገር አቀርባለሁ። እንደዚህ ከክፍለ ሀገር ያመጣው ልጆችን አቀርባለሁ ለሌሎች። አሁን እነዚህ ልጆች ከዚህ ወጡ ማለት ይሄ የነበረኝ ሀብት ምናምን ይቆማል። ያንቺ ሀብት እንዳይቆም ስለዚህ እነሱ እኔ ጋር መቀመጥ ነበረባቸው። 3 ዓመት ሙሉ ለምን እዚህ ተቀመጡሽ? እነሱ እዚህ ከሌሉን ያልጠቀማ እነሱ እኔ እንድጠቀም ግዴታ እነሱ እዚህ መኖር ነበረባቸው። እሺ ምንድን ነው ስትቀቢያቸው የነበረው? ያ አለኝ ቀባቸው ነገር ምንድን ነው የሚያደርገው እሱ? ማለት ከቀባሻቸው እንዳያስታውሱ ምናምን ያደርጋል። ይኸውልሽ በደንብ የምትናገሪ ከሆነ ተናገሪ። ማለት ማወቅ የፈለከው ይሄን አይደለ? እኔ የጀስት የማባልሽ እዚህ ያወሳሰብሽ ማለፍ አይቻልም። ምክንያቱም የምትቀቢያቸውን ነገሮች እንዳያስታውሱ። ምንድነው የማያስታውሱት? ምክንያቱም የነበሩበትን ከየት እንደመጡ ስራው ያዩትን ነገር ምናምን እያንዳንዱ እንዳያስታውሱ ግዴታ እና ደግሞ ራሳቸውን ሲቱን የሚወስዳቸው የመገበሪያ ቦታ ስላለ እንዳያስታውሱ ስለምፈልግ ቀባቸዋለሁ። ሲደነዙ ወስዳቸዋለሁ። እሺ ሴቷን ለመገበር ነው፣ ወንዱን ለምንድን ነው ያመጣሽው? እሱንም ከክፍለ ሀገር ነው ያመጣሽው? ለምንድን ነው ያመጣሽው? እሱንም በተመሳሳይ ነው ያመጣሁት። ለተመሳሳይ ወንድም ትገብራለሽ ማለት ነው? ወጣት ሰዎችን ምናምን ነው በተለይ ልጃገረዶችን ምናምን ከክፍለ ሀገር ብዙ ጊዜ ከክፍለ ሀገር ነው የምናመጣው ማለት ሌሎች ሰዎችም አሉ? ብቻዬን አይደለሁም አሉ ሌሎች። ግን ራስሽ ክፍለ ሀገር ይዘሽ ሄደሽ ከእናታቸው ለምነሽ ምናምን ይዘሻቸው የመጣሽው? ምክንያቱም እነሱ የአንድ ሰፈር ልጅ ነን፣ ክፍለ ሀገር እንታወቃለን። ፋሚሊ ይታወቃል። ጭራሽ የክፍለ ሀገር ልጅ ነሽ አንቺ? ሳይሽ ክርም ምናምን አለ። ስለዚህ ሰዎችን የምትሸውዱበት መንገድ ይሄ ነው ማለት ነው። አሁን አንቺ ቲቪ ላይ በሃይማኖቴ ኦርቶዶክስ ነኝ። ግን እንደዚህ አይነት ስራዎችን ትሰራለሽ ማለት ተገደሽ ነው ፈልገሽ ነው? እኔ ምን ግራ ገባኝ እኮ። ለምን እኔ ኦርቶዶክስ እንደዚህ አይደለም የማውቀው። ስራው አንዴ ከገባበት ለመውጣት ይከብዳል። ፈልገሽ ነው የገባሽው? በአጋጣሚ ነው የገባሁበት። ማለት አጋጣሚ እስቲ ምን አይነት አጋጣሚ? በቃ አጋጣሚ ነው የገባው እንደዚህ አይነት ስራ ድንገት በሰው እንደዚህ። በማን አማካኝነት? ማለት ዝም ብሎ አጋጣሚ መቼም አይገባም። በጓደኞች። እሺ ጓደኞችሽ ማለት ጓደኞችሽ ናይተሽ ለመግባት ስራ ይሰራሉ። ሞከርኩት። ከዛ አጋጣሚ ስሞክረው ትርፋማ ሆንኩኝ ባንዴ። ስለዚህ ብዙ አርቲስቶች በዚህ መንገድ ይሰራሉ ማለት ነው። ጓደኞች አሉ እንደዚህ የሚሰሩ እንጂ አሁን አርቲስት በዚህ ዘመን አርቲስት እኮ ያን ያህል ትርፋማ አይደለም እንጂ አሁን እንደዚህ የሚታየው መኪና ቤቴ ምናምን በአርቲስትነቱ በታዋቂነቱ ብቻ አይደለም። ሀብታሞች አሉ በደንብ ይሰሩ፣ በላባቸው ጠርገው የሚሰሩትን አለ። በቃ እኔ አጋጣሚ ገባሁበት፣ ከዛው ቀጠልኩኝ ስራውን። እዚህ ቤት ውስጥ ከዚህ በፊት 3 ሴቶች እንደነበሩና በመኪና ላይ ሌሊት እያፈራ ማለት አንዳንድ እያረግሽ ወስደሽ እንደጨረሻቸው ተናግረዋል እነሱ በሚያውቁት። ስለዚህ እነሱንም ወስደሽ የገበርሻቸው አንቺ ነሽ? እኔ ነኝ ወስድኩት። እነሱን ገብረሽ ምን አገኘሽ? አንድ ሙሉ ቤት። እሺ እኔ አሁን ከአንቺ ጋር አልዳረቅም። ሁሉንም ነገር አምነሻል። ቤት የሚቆመው ገንዘቦችሽ በሙሉ በዚህ በመተት በተለያየ የሰውን እድል በመውሰድ ነው የነሱን እድል በመውሰድ ወይም ደግሞ የነሱን መስዋዕትነት በመውሰድ በመስጠት ነው ያገኘሽው ማለት ነው።
ምክንያቱም ግዴታ ቤተሰብ የለሽም አለኝ። ቤተሰቦቿ አርቲስት እንደሆንኩ ነው የሚያውቁት፣ ግን እንደዛ አይነት ሰው እንደሆንሽ አያውቁም። አዎ እንዴት ሊያውቁ ይችላሉ? እሺ ማለት የምትፈልጊው ነገር አለ? ማለት ምን ልበልህ? ማለት የምስጢር የደበቁት ምስጢር ይሄ ነበረ። ይሄን ማወቃችሁት? ይሄንን ደግሞ ፖስት አድርገዋለሁ። ለምን ፖስት የምታደርገው? በጣም ማትረቢ ሰው ስለሆንሽ ሰው እውነቱን እንዲያውቅ ምን ያልነገርሽኝ እኮ ሌሎች ነገሮችም ይኖራሉ። እሺ እዚህ ቤት ውስጥ ያሉት አባ ጨጓሪዎች፣ እዚህ ቤት ውስጥ ያሉት ጅቦ፣ አንቺን የሚከቡት ጅቦች ምንድን ናቸው? እነሱ ጠባቂዎች ናቸው። ጠባቂዎች? አዎ በቃ ማታ አምሽቼ ስለመጣ 6 ሰዓት ምናምን የሚያደርሱኝ እነሱ ናቸው፣ የሚያጅቡኝ እነሱ ናቸው። እሺ ቤት ውስጥ ፍሪጅ ውስጥ ምናምን ከፍሪጅ ውስጥ የሚወጡ ኛ ቪዲዮ ይዘናል። ከፍሪጅ ውስጥ በድብ ካሜራ በተለያየ መንገድ ባስቀመጥነው መሰረት ልጁ በነገረን መሰረት በካሜራ ቀርጸናል። ከፍሪጅ ውስጥ ትላትሎች ሲወጡ አይተናል። በጣም ብዙ ነፍሳቶች፣ የሆነ ነገር መንፈስ የሚንቀሳቀስ ነገር አለ። እነሱ ምግብ ተሰርቶ አይቀመጥም ማለት ምግብ እንደተሰራ አድርጌ ማቅረብ እችላለሁ እኔ ራሴ። ራሷ ሌሎች ሰርተው እንዲበሉ አደርጋለሁ። ለጥበቃው እኔ ራሴ ነኝ እንትን ብዬ የምሰጠው። ምግብ ስለማይቀመጥበት ግዴታ እንደዛ እንዲሆን ስለፈለኩ ነው እኔ። አሰራሩ እንደዛ ስለሆነ። እሺ ይሄንን የሚያደርግልሽ አካል አለ? ይሄንን የሚፈጽምልሽ ሰው ማን ነው? አለ ሌላ ሰው። የት ነው ያለው? ሌላ ቦታ። የት ነው ሌላ ቦታ? ማለት ከዚህ ቤት ውስጥ አይደለም ያለው። ወደ እሱ ትመሪኛለሽ። ያለዛ እዚህ ስልክ ላይ የምታየውን ቪዲዮ ፖስት አድርጌ አንቺ በስንት የሚዩት ከባድ ነው። እሱን ለማግኘት ይከብዳል በጣም። ለዩት ያሰጋል። አንቺም ላይ ለመድረስ እንደዚህ አልከበደም ነው የሚሆነው። በህይወት ለመቆየትም ላትችል ትችላለህ። አልቻል ታሳኛለሽ። ያለዛ ግን ይኸውልሽ አሁን አይንሽ እያየ ፖስት ላደርገው እችላለሁ። አሁን አይንሽ እያየ ፖስት ብታደርገው ሜቢ እኔ ወይ ሊገሉኝ የሆነ ሰዎች ምናምን ይችላሉ። አሁን ይኸውልሽ እንደዚህ የከፈልሽበትን ነገር ማለት ነው ባንዴ ነው ወደታች ማወርድልሽ። ይሄ ቤት ለምን ምን አስፈለገ? እሱ ነገርኩ አይደል እንዴ? እኔ እኮ ነገርኩ፣ ሪያሊቲውን ነገርኩ። ነገር ብቻ በቂ ነው። የነዚህ ሰዎች እድል ወስደሽ አንቺ እንደፈለግሽ ስትሆኚ፣ አንቺ እንደፈለግሽ በመኪና ስትንሸራሽሪ፣ እነዚህ ልጆች እዚህ ደማቸው ደመከልብ ሆኖ ይቀራል። መስዋዕት ማድረግ እኮ እኔ ወስደ ለፖሊስ ደግሞ ስለሰጠኝ ማነው ቪዲዮን ስለለቀቀው የበላይነት እናረጋግጣለን። እሺ ፖሊሶች ይሁን ቪዲዮን ስለለቀቀው የነሱ ህይወት የሚመለስ ይመስላል። ስለ አንቺ ማወቅ ያለባቸውን ኦዲየንስ አንቺ እንወድሻለን የሚሉት ሰዎች በሙሉ እሺ ለፖሊስ መስጠት ይችላል። ግን ቪዲዮን አትልቀቀው። መማሪያ አደርግሻለሁ። ለፖሊስ እኮ ራሴ እሰጣለሁ አልኩህ እኮ። ግን ቪዲዮን አትልቀቀው። አላምንሽም። አንቺ እኮ ሀብታም ነሽ። አንቺ እኮ ጎበዝ አርቲስት ነሽ። ፖሊሶች ውስጥ ምን ነገር እንደምታደርጊም አላውቅም። ከፖሊሶች ጋር ልሰራ አልችልም። ማኔ አሁን ከአንቺ ጋር ልፋፍ አልካፈትና ውጪ። ተነሺ፣ የምወስድሽ ቦታ ወስድሻለሁ እና ልለቅሽ ነው። ሂጂ። እሺ ያው ትንሽ ያስፈራል። ጨለማው ምናምን በጣም ያስፈራል። ምንድነው ማለት ይሄ ከዚህ እንደዚህ አባ ጨጓሬ ጉንዳን ምን ሲረክፍ ነው እዚህ ላይ ደረጃው ሁሉ ቤት ነው እና እዚህ ውስጥ እንዴት ነው ማለት አባ ጨጓሬ እንዴት ሊኖር ይችላል? አይጦች ምግብ ምናምን ያለው በስመ አብ በጣም ያስፈራል። ይሄ ውስጥ ጎማ ምናምን አለ። ግን እኮ ይሄ በተፈጥሮ ማለት ነው እንትኑ ምናልባት ይሄ ጽድት ስላላለ ምናምን ሊኖር ይችላል። እሺ በስመ አብ በጣም ያስፈራል። እስኪ ቀስ በል እስኪ አላውቀውም። እሺ ዋናው ላይ ነው ዋናው። እሺ በጣም ሰፊ ነው እና በጣም ትልቅ ነው። ይሁላ እንግዲህ እሺ ይሄ እንግዲህ የፍሪጁ ያልኩት ይሄ ነው። ሰላም ልጅቷ አሷለች። የፍሪጁ ያልኩት ይሄ ነው። እስኪ እና እዚህ ውስጥ ነው። በስመ አብ ምንድነው? ምንድነው? አየዋ እንዲህ ያስፈራል። የሆነ ነገር አለው በጣም
ቆይ እስኪ እሷ ነገሮቹ አንቺ ምን ሆነሽ ነው? እኔ ያዚህ ትሉስ ከምንተኛ በጨጓሪ ከሚወርሽ መፍትሄ እንፈልግ ብለን ሂጂ ቁጭ በይ አንቺ። እኔ ራሴ እንዳሳየውን አየህ እንዲህ ነው እንትን ይላል ሙሉ እንደዚህ ነው። አረ ዞር በሉ ደዛ የኔ እናት ቆይ አንዴ ነው ያላችሁ ስለምን እንደምታወሩት እንደዚህ ነው። በቃ ቤቱ ሙሉ እንደዚህ ነው እኮ ታውቂው አንተ ስራና ስራ በራታ አንቺ ሂጂ ቁጭ አንቺ እዚህ ትሉስ ተመተኛ ነው ወደረሽ አባጨቋሪ ተረጋጉ። ቆይ የኔ እናት የምን አባጨቋሪ ነው ሪኮመንድ ተረጋጋሽ። የኔ እናት አንዴ እንተዋወቅ። ይኸውልሽ እኔ ጋዜጠኛ ነኝ። ተረጋጊ። ቆይ እሺ አንዴ ተረጋጊ። እሷን ነው ቤት ውስጥ አለች ያልከኝ? አዎ እሷ ነች። እሺ ይኸውልሽ እኔ የመጣሁት እዚህ እሱ ጠርሶኝ ነው እና የተወሰነ ታዲያ ምንድነው የሚጠራችሁ? ለምንድን ሰው ቤት እሷ በሌለችበት ምን ትሰራላችሁ? አንተ ዝም ብለህ ማንንም ሰው አታስገባል ተባልከም እንዴ? ቆይ እሺ ለማውራት ብቻ ነው የመጣሁት። ለኛው ነው ምንድነው በጨጓሬ ምናምን የምትለው? ምን አለ እዚህ ቤት ምን አይተታጋለ? እዚህ ቤት ሲሆን የሚወረረውና ላይሽ ምን ሙሉ ነገር እየወረረ እየበላን እንዴት ነው? አምሮ በሽተኛ ሆነ ነው አንተ። እሺ አንዴ እዚህ ቤት ውስጥ ነው ኖረው። ቆይ እሺ ሁለታችሁንም አረጋግጬ ላወራችሁ ፈልጋለሁ። ተረጋጉ። ቆይ አውሩታና ስራ አንተ ምንድነው ከሱ ጋር ተረጋግቼ